በጣም ነው ይናፈቅሽኝ። ሰው መሃል ምን ይሁን ነው የምትለው? ምን ለሰላምታ እንኳን ልስምሽ አልችልም? ባይሆን እሱን ተውና ና ጓደኛዬ ላስተዋውቅ። እሺ እንሂድ። ወይዘሮ አይሊን ላስተዋውቃችሁ። ሐኪሜ ወይዘሮ አይሊን ናት። እሱ ደግሞ ስነግርሽ የነበረ ጓደኛዬ ሰርዳር ነው። ስለተዋወቅኩ ደስ ብሎኛል። እኔም ታውቃታለህ እንዴ ሰርዳር? ወይዘሮ አይሊን ከለንደን ነው የመጣችው። ደግሞ የሥራ ባልደረቦች ናችሁ። ነን እንዴ? እንቀመጥና ሻይ እንጠጣ ወይም ደግሞ ሌላ ነገር እናድርግ። ሰርዳር የተለመደው ቦታ እንሂድ። እዛ ቦታ ብዙ ትውስታ አለን። ደግሞ ዶክተር አይሊን ያንን ቦታ የምትወደው ይመስለኛል። እዛ ከሄድን ቆንጆ ሻይ እንጠጣለን። ዶኑሽ ዛሬ እንኳን ይቅርብን። ሰላም ልልሽ ነው የመጣሁት። አሁን ሄጄ ቤቴን ማየት አለብኝ ዶኑሽ። ባይሆን እናንተንም ላደርሳችሁ እችላለሁ። ወይዘሮ አይሊን ከፈለግሽ አንቺንም ወደ ቤት ልናደርስሽ እንችላለን። አይ አያስፈልግም። እንዴት ይሆናል? ሰርዳር መጀመሪያ እኔን ያደርሰኝና ከዛ አንቺ ያረፍሽበት ሆቴል ድረስ ያደርስሻል። ደግሞ ለከተማው እንግዳ ነሽ። ነይ እንሂድ። ምን እየጠበቀን ነው? ቆይ እሺ ምን ልትል ነው? መናገር የፈለግከውን ተናገር። በፈጣሪ ስም እማዬ፣ ሁኔታችንን ታውቂዋለሽ። ያው ከቅርብ ጊዜ ወዲህ ደግሞ የገንዘብ ኪሳራ ላይ እንዳለን ታውቂያለሽ። ለዛ ነው ይሄንን ቤት የምንሸጠው። ገና መግዛትህ እኮ ነው። ታዲያ የባንክ ዕዳ አለብህ እኮ። ቤቱ ራሱ በብድር የተገዛ ነው። ዳሪያ ለተወሰኑ ወራት የዕዳውን ክፍያ ልትከፍል አልቻለችም ነበረ። ስለዚህ ባንኩ ቤቱን ለሽያጭ አቅርቦታል። ቆይ ለምንድን ነው ክፍያውን ለመክፈል ያልቻልሽው ዳሪያ? በምታገኘው ገንዘብ ምን ስታደርጊ ነበር? ቆይ ይሄንንም ቤት ልናጣው ነው ማለት ነው? ለምንድን ነው ልጅቷ ላይ የምትጮህባት? ብቻዋን ለዚህ ቤት በቂ ልትሆን አትችልም። ምን ማድረግ ትችላለች? ሁሉንም ገንዘቧን ለእኔ ስልክ ነበር እኮ። እንግሊዝና ለንደን በማገንዘብ ሲሄድ የነበረ ይመስልሻል? ፈጣሪ አንቺ የሚያደርግሽን ያደርግሽ። ስሚ፣ መሳደቡንና መራገሙን አቁሚ። ይኸውልሽ ነገሮችን በደንብ ለማስተካከል በቂ ገንዘብ ያስፈልገናል። ቢያንስ ልታዳምጭኝ ይገባል። ወደ ልትሄጂ ነው? አምላኬ ሆይ ሙስጠፋ ስማኝ፣ እጅ ልንሰጥ አይገባም። የቻልነውን ማድረግ አለብን፣ ቢያንስ ነገሮች እስኪስተካከሉ ድረስ። በዛ ላይ ለልጃችን ጥሩ ይሆንለታል። ልጁ በድህነት ማደግ የለበትም። የእኛ ልጅ ከኪራስና ከዳፍኔ በምንድን ነው የሚለየው? ቢያንስ የአያቶቹን ንብረት እኮ ለወደፊቱ ይታደጋል። ይሄ ደግሞ ምንድን ነው ማዬ? ሙስጠፋ ይሄንን ወደ ባንክ ውሰድና ያለብህን ክፍያ በሙሉ ፈጽም። ቤቱ መሸጥ የለበትም። ይሄ ደግሞ መቼ ያጠራቀምሽው ነው? ለዳቦ መግዣ ራሱ እኔን ስትጠይቂ ነበር እኮ። ምክንያቱም እንደዚህ ያለውን ቀን አስቤ ነው ወይዘሮ ዳሪያ። ገንዘቡን ያጠራቀምኩት በዚህ የቅንጦት ኑሮሽና በልጅሽ የትምህርት ቤት ክፍያ ምክንያት ኪሳራ ውስጥ እንደምንገባ ስላወቅኩ ነው። የቅንጦት ህይወት ብለሽ ስትናገሪ ትንሽ አይከብድሽም? ስሚ፣ በእኔ አያያዝ ባይሆን ኖሮ እስካሁን መኖራችሁም ነበር። ቀን ከሌሊት እየሰራሁ ያለሁት እኔ ነኝ። ትሰሪያለሽ፣ ግን ደግሞ በገንዘቡ ዳሽ መክፈል አልቻልሽም። በቃ ከዚህ በኋላ ይበቃሻል። በገንዘቤ ምን እንደማድረግ ማብራራት ያለብኝ ለባሌ ብቻ ነው። ከዚህ ውጭ ግን ገንዘቤ ምን እንደማድረግ ለአንቺ ማብራራት አይጠበቅብኝም። እዚህ ጋር ልውረድ። ወይዘሮ አይሊን፣ ለኔ ቀኑ በጣም ደስ የሚል ነበር።
አንቺም እንደተዝናናሽ ተስፋ አደርጋለሁ። እኔም በጣም ደስ ብሎኛል ዶኑሽ። አመሰግናለሁ። እንገናኛለን። ሰርዳር ካንተ ጋር በድጋሜ እጅ ለእጅ ስለተያያዝን እና አይን ለአይን ስለተያየን እጅግ በጣም ደስ ብሎኛል። ይህን ጊዜ ለአመታት ስናፍቀው ነበር። መታመሜ እኔ እናንተን ድጋሚ ስላገናኘን በጣም ደስተኛ ነኝ ለማለት እየፈለግኩ ነው። እናም ሰርዳር አጠገቤ ስለሆንኩ በጣም ደስተኛ ነኝ። ሁሌም እንደዚህ ደስተኛ ሆነሽ እንዳይሽሽ። ሰርዳር ዳግመኛ ያላንተ አንድ ቀን ማሳለፍ አልፈልግም። ዶኑሽ ከቤታችሁ ፊት ለፊት ነው ያለነው። የሆነ ሰው ሊያየን ይችላል። ይሁና ታዲያ። ቆይ ምንድነው የሚያስፈራ ሰርዳር? አንተም ቢሆን ይሄን እንደምታደርግ ስትናገር ነበር አይደል? እሺ በል ደህና አደር። ከፊት ትመጫለሽ? ዶኑሽ የቀድሞ ፍቅረኛ እንደሆነች ባውቅ ኖሮ እኮ እኔ በጭራሽ ወደዚህ አልመጣም ነበር። ሰርዳር አይሊን እባክሽ እባክሽ። ፋይሏን ሰጥተውኝ ስሟን ሳየው ወዲያው ነበር የገባኝ። ግን ሰርዳር አንተ በጭራሽ ምንም አታስብ። ለእህቷ ሌላ ሐኪም እንዲፈልጉ ነግሬያታለሁ። እዚህ የምቆየው ለአጭር ጊዜ ብቻ ነው። በፈጣሪ ሁለት አይነት ህይወት እንደምመራ ነው የተሰማኝ። መጥፎ ሰው ነኝ። ዛሬ ማታ ዶኑሽን አናግራታለሁ። ስላንቺ ሁሉንም ነገር ነግራታለሁ። በእንጥልጥል ላይ ስላለው ትዳራችን ማውራት አለብን። መጀመሪያ እኔም ብታናግረኝ ጥሩ ነበር። ተነጋግረን ጨርሰናል አይሊን። ግን የቀድሞ ፍቅረኛን መርሳት እንዳልቻልክና ወደ እሷ ጋር እንደምትሄድ አልነገርከኝም። ከእኔ ጋር መለያየት እንደምትፈልግ ብቻ ነው የነገርከኝ። የእኛ መለያየት ከዶኑሽ ጋር ምንም አያገናኘውም። እሱን አንቺን በደንብ ታውቂዋለሽ። ስለዚህ ወደዚህ ስትመጣ የድሮ ፍቅር ላይ ህይወት ዘራ እና እኔ እዚህ በመምጣት ጥፋተኛ ነበርኩ አይደል? አሁን ከዶኑሽ ጋር ግልጽ የመሆንበትን እድል ሙሉ በሙሉ ነጥቀሽኛል። አሁን እንዴት ብዬ ነው እንደዚህ ባለችበት ሁኔታ ላይ እውነቱን ልነግራት የምችለው? እንዴት ነው የምታምነኝ? ሕክምናውንስ እንዴት እሺ ትላለች? የግል ህይወቴን ከታካሚዎቼ ጋር ለይቼ የምሰራ ባለሙያ ነኝ፣ አታስብ። እና ደግሞ ለመፋታት የወሰንከው አንተ ነህ እንጂ አብረን የወሰነው ነገር አይደለም። እሺ ሰርዳር። እንደዛም ሆኖ ግን ሰርዳር ትዳራችንን ለማዳን የትዳር አማካሪ ጋር ሄደን ነበረ። ያለንበት ሁኔታ እሱ ነው። እሱን ጉዳይ ግልጽ ማድረግ አለብን። ወንድም ሳዲቅን ግን ላምነው አልችልም። ልጆቹን በሙሉ በነፃነት ነው ያሳደጋቸው። ምን አለበት? ፋቲ እሱን እስከ መጨረሻው ድረስ አትክፈተው። ምን ነካ? በኋላ እኮ እንቅልፍ ይነሳሃል። ኦ አምላኬ፣ በቃ እኔ ደህና አይደለሁም። ቆይ ወይዘሪት ዶኑሽ በዚህ ሰዓት ነው እንደ ቤት የምትገባው? እኩለ ሌሊት ሊሆን ነው። እሷን ልጅ ታያት። አየር ለመቀበል መታ ነው የሚሆነው። ይሄ እኮ ያደገችበት ከተማ ነው፣ የማታውቀው ቦታ አይደለም። ትልቅ ልጅ ናት፣ ግን በግል መኪና ጋቢና ተቀምጣ መንቀሳቀሷ አግባብ ነው? እስቲ ንገረኝ፣ ይሄ ነገር ትክክል ነው? ፋቲ፣ ይሄንን የምልህ ወደፊት ሰዎች ወሬ ስለሚያወሩ ነው። ወይ ባል አግብታ ትወጣለች ወይም ደግሞ የሰው አፍ ውስጥ ትገባለች። እንደዛ ከሆነ ደግሞ መቼም ባል አታገባም። ይኸውልሽ ስሚኝ፣
ዶኑሽ እዚህ ቤት ውስጥ በፈለገችው ሰዓት ገብታ በፈለገችው ሰዓት መውጣት ትችላለች። ምንም የምትደብቀው ነገር የላትም። ማንም ምንም ማለት አይችልም። እና ደግሞ ፊት ለፊት የሚጋፈጡት እኔ ነው። ታዲያ አሁን አንተ ምን ያናድድሃል? መጥፎ ነገር ተናገርኩ እንዴ? በዛ ላይ ለምን እንደዚህ ጥብቅና እንደምትቆምላት አልገባኝም። ወላጅ አባቷም አይደለህም። ልጅቷ እንደውም እንዳጎት እንኳን አታየም እኮ። አምላኬ ሆይ። እሺ በቃ ጄቦ ይበቃል አልኩሽ። ፋቲ ልጅቷ ፊትን እንኳን በደንብ አታየህም። አንዴ እንኳን አጎቴ ብላ ስትጠራ ሰምቼ አላውቅም። ማንም ሰው እኔን እንኳን እህቴ አማቼ ብሎ ጠርቶኝ አያውቅም። ንገሬ ምንድን ነው ያደረግኳቸው? እናንተ ደግሞ እዚህ ቁጭ ብለክ እቺን አፍረተ ቢስ ትከላከልላታለህ። ልቤን ሰብረከዋል። ዶኑሽ ለእኔ ትልቅ ዋጋ ያላት የወንድሜ ልጅ ነች። ጄቦ ስሚኝ፣ ልጅቷ እኮ ገና መምጣቷ ነው። አንቺንም እኔንም ቀስ ብላ ትለምደናለች። ግን አፍረተ ቢስ ብለሽ መጥራትሽን አቁሚ። በጭራሽ ልክ አይደለሽም። ደግሞ በፈጠረሽ አምላክ እባክሽን ተረጋጊ። እሺ በያውን እንተኛ። እኔ እኮ ነገ በጣም ብዙ ስራ ይጠብቀኛል። መብራቱን አጥፊው። ልክ የድርጅት ባለቤት የሆንክ ይመስል እንተኛ። የሻይ ቤት አስተዳዳሪ ነህ እኮ። እሺ ተረጋጊ በቃ ጄቦ። ወደዛ ጠጋ በል። ወደ ግድግዳው ተጠጋ። ማታ ማታ እየገፋኝ ልወድቅ ነው። እሺ ይሁን። እስኪ አንቺ እዚህ ጋር ሁኝና እኔን ገፍትሪኝ። እንደዛ ይሻላል። ነይ እስኪ እንዴት እንደምትጋፊኝ አርፈተኛ ግፊኝ። በእሺ እንዴት እንደምትገፋሽ አሳይ። ልቀቀኝ ፋቲ፣ ልቀቀኝ አልኩህ እኮ። ሁላችንም በፍቅር ተሸንፈናል። ያለፈውን ሁሉ ናፍቀነዋል። ሁላችንም ከአንድ ጎጆ ወድቀናል። በአንድ ጉዳይ አቅማችን ተዳክሟል። በድሮ ጊዜ ላይ ቀኖች ሲጨልሙ ችግራችንን እንካፈላለን፣ ልባችንን እናሞቃለን፣ እንባችንን እንተባበሳለን። የምንወዳቸውን ሰዎች በማለም ነቅተን እንቆያለን። አሁን ጩኸታችንን የሚሰሙት ጸጥ ያሉ ጠዋቶች ብቻ ናቸው ያሉት። እያንዳንዳችን በልባችን ውስጥ ጉጉትና በአይኖቻችን ውስጥ ሐዘን አለን። በጣም በትልቅ ተመስጦ ወደ ትውስታዎች እንገባለን። ያለፈው ክብደት አሁን በቀዘቀዘ አውሎ ነፋስ ደረት ላይ የተንጠለጠለ የሩቅ መልክዓ ምድር ሆኗል። የተለዩንን ሰዎች መቼም የማታመጣ መርከብ እንደምንጠብቅ እንጠብቃለን። ሁሌም እጃችን በልባችን ላይ ይቆያል። ካርታል አልተኛሽም እንዴ? እየጠበቅኩ ነበር። ደህና ነህ? ለመረጋጋትና የምወዳቸውን ሰዎች ላለማሳዘንና ላለማስጨነቅ እየሞከርኩ ነው። ግን በቅርቡ ደህና ሆናለሁ። ያለፈው ሳምንት ለሁለታችንም በጣም ከባድ ነበር። የአባትሽ እንደዛ ያለ ሁኔታ፣ የሰው መመለስ እና የዶኑሽ ሁኔታና ሕክምና ስለ ራሳችን እንድንረሳ አድርጎናል። ገና መጋባታችን ነው፣ ግን ልናጣጥመው አልቻልንም። ጥሩ የሆነ ሽርሽር የሚያስፈልገን ይመስለኛል። ብቻችንን ለ2 ወይም ለ3 ቀናት። ዶኑሽ ሕክምናዋን ጀምራለች፣ ስለዚህ ስለ እሷ አትጨነቂ። ግን ደፍኔስ? ለትንሽ ቀናት ከአያቷ ጋር ትቆይ። አክስትሽ ነዛትና አባትሽን በጣም ደስ ይላቸዋል። ደፍኔን ይወዷታል። ለሥራ እንደምትወጪ ልትነግሪያቸው ትችያለሽ። ግን ጨረታው አለብን እኮ። ጨረታው የሚቀጥለው ሳምንት ነው ውዴ። ከዛ በፊት እንመለሳለን። ገላዬ ልታጠብ። አቤት ሶመር። እንዴት አደርሽ ቱርካን? ደህና ነኝ። ስለ ዳፍኔ እያሰብኩ ነበር። እንዴት ናት?
እኔ ከሄድኩኝ በኋላ ችግር እንዳልፈጠረች ተስፋ አደርጋለሁ። አይ ደህና ናት። ቆይ ስለ እኔ ምንም ነገር አላለችም ወይም አልጠየቀችም? እንጃ ብቻ ቱርካን ልጅቷን መወስዳት መስሏት ፈርታ ነበር። ልጅቷ የሆነ ውስጧ ያለ ሐሳብ አለ። አላናገርኳትም። አሁን ገና ነው ያስተኛኋት። ቱርካን ስሚኝ፣ ከዳፍኔ ጋር ስለ እኔ መነጋገር አለባችሁ። አሁን አባቷ እንደመጣ ልትነግሪያት ይገባል። ምክንያቱም አሁን እዚህ ነኝ እና እኔን መፍራት እንደሌለባትም ልትነግሪያት ይገባል። እማዬ ዳፍኔ ተነስታለች። መሄድ አለብኝ በቃ። ቱርካን ቆይ አትዝጊው። ዛሬ ምንድን ነው የምታደርጉት? እንገናኝና ስለ ዳፍኔ እናውራ። ሶመር ዛሬ አልችልም፣ ብዙ ስራ አለብኝ። የኔ ልጅ በዚህ በጧ ስልክ እያወራ ያለኸው ከቱርካን ጋር ነው? ምን ተፈጠረ? አንዳንድ ነገሮች ጥሩ እየሄዱ ነው መሰለኝ። ይሄዳሉ እማዬ። ሁሉም ነገሮች መስመራቸውን ይይዛሉ። ትንሽ ጊዜ ያስፈልገናል፣ ግን ሁሉም ከበፊቱ የተሻለ ይሆናል። ከቱርካን ጋር አዲስ ህይወት ገጽ እንጀምራለን። እንደዚህ ተስፋ ከሰነቅ የሆኑ መሻሻሎች አሉ ማለት ነው። አየህ፣ ዝም ብለህ ነው ስትወቅሳት የነበረው። ዝም ብለህ ነው አንተ ስትጨነቅ የነበረው የኔ ልጅ። ስለ ቱርካን ምንም አይነት ጥርጣሬ ገጥሞኝ አያውቅም እማዬ። የሚያሳስበኝ ያ የማይረባ ካርታል ነው። ለምን እንደሆነ አላውቅም፣ ግን ያንን ሰውዬ ማመን አልችልም፣ ይከብደኛል። ከዚህ በፊት እንደዚህ አይነት ስሜት አልነበረኝም። አሁን ግን በቱርካን ዙሪያ መሆኑና እሷን የያዘበትን መንገድ ምንም አልወደድኩትም እማዬ። ምናልባት በባዶ ሜዳ እየጎረረ ይሆናል ልጄ። ሊሆን አይችልም። ለቱርካን ስሜት ሊኖረው አይችልም። እንደዚህ ያለ ነገር እያለመ ከሆነ ራሱ ከህልሙ ጋር ይኑር። ቶ የሆነ ቀን ከቱርካን ጋር እጅ ለእጅ ስትያያዙ የዛኔ ህልሙ ያበቃል እና ይገባዋል። አንተ አታስብ፣ ሁሉም ነገር ያን ያበቃል። እማዬ እንዴት አደርሽ የኔ ውድ ልጅ? ደህና አደርሽ ብለሽ አትስሚኝም እንዴ? እማዬ እባክሽ ትምህርት ቤት ውሰጂኝ እንጂ እንደማላስቸግር ቃል እገባልሻለሁ። ጥሩ ልጅ ሆናለሁ። እባክሽ ውሰጂኝ እማዬ እባክሽ። እንዴት ነው ግን እንዲህ ቶሎ የሚነጋው? ምንም አልተኛህም እንዴ? አምሽተህ ነው የመጣኸው? ዳሪያ፣ ጉዳዩን አስቤበታለሁ። ወይዘሮ ሩቻን ያቀረበችውን ሐሳብ አልቀበለውም። አባቴ ጋር መግባት አንችልም። ለምን? እናቴ እንዴት እየሆነች እንደሆነ አላየሽም? እናቴ ገንዘቧን ሙሉ በሙሉ ለእኛ ሰጥታናለች። ምን ልናደርግ ነው? ብቻዋን ልንተዋት ነው? ያጠራቀመችው ገንዘብ ለወር ነው የሚጠቅመን። ሙስጠፋ አልገባኝም። ታዲያ አሁን ምን እያልክ ነው? ይኸውልሽ ዳሪያ፣ እናቴ እኮ ናት። ጥሩ ነገር ለመስራት እየሞከረች ነው። ሁሉንም ገንዘቧን አውጥታ ለእኛ ሰጥታናለች። ልታግዘን ነው። እና አሁን ምን ልናደርግ ነው? በዚህ ሁኔታ እሷን ለብቻዋ ትተናት አባቴ ቤት ልንገባ ነው? ሙስጠፋ፣ እናትህን እኮ ጭራሹን ጥለናት አንሄድም። ግን ይህን ማድረግ አለብን። ህይወት ለመመስረት እየሞከርን ነው። ይህን ማድረግ ያለብን ለኤፌ የወደፊቱ ህይወትና የአንተን ንግድ ስራ ለማስተካከል ነው። ምናልባት ማን ያውቃል፣ ይሄ ነገር እናትንም ይመቻት ይሆናል። ልጁን ለአመታት ተንከባክበዋለች፣ እሷማ አረፍ ትላለች። እና ምናልባት በእኔ ላይ ያላት ቁጣ ስትርቀን ሊበርድ ይችላል። ቤትም እንከራይላታለን። ረሳሹ እንዴ? እናቴን ቤት ሸጨዋለሁ። ከዛ አሁን ደግሞ በቤት ኪራይ ልናንገላታት ነው? እንደዛ ማድረግ አልችልም። ሙስጠፋ፣ ለፈንጠዚያ አይደለም የሸጥከው። ያን ያደረግከው ለቤተሰብ ለሁላችንም ነው። እኔም አንተም በሆን ኖሮ እንደዛ አደርግ ነበር። ድርሻዬን ለማግኘት የአባቴን ቤት መሸጥ ነበረብኝ። በዛ ላይ ልጅ አለን እና ስለ ወደፊቱ ማሰብ አለብን ሙስጠፋ። ስለዚህ ትክክለኛውን ነገር የግድ እናደርጋለን። ሙስጠፋ፣ ወደድክም ጠላህም ወደ አባቴ ቤት ከመሄድ ውጭ ሌላ አማራጭ የለንም። መቼ ነው ከእንቅልፍ የተነሳው? ከተነሳው ትንሽ ቆየው። ዶንል ስትወጣ አይቻታለሁ። ልጅቷ ስለ ህመሟ ምንም ግድ የላትም። ፀሐይ ስትወጣ ተነስታ ለባብሳ ወጣች። ውይ፣ ከድሮ የትምህርት ቤት ጓደኞቿ ጋር ቁርስ ልትበላ ይሆናል የወጣችሁ። እና የድሮ የትምህርት ቤት ጓደኞቿ ስትይ ሰርዳርም ማለትሽ ነው አይደል? ውይ ወንድሜ፣ እስኪ ተዋቸው። ሰርዳር ከልጅነቱ የምናውቀው ልጅ ነው። ያው እንደምናውቀው ለዶኑሽ ጥሩ ነው። ክፍሏ ውስጥ በር ቆልፋ ከምትቀመጥ ይሻላል።
እሺ በቃ ይሁን፣ ምንም ነገር አልልም። ሃሎ ሃሎ፣ እንደዚህ መደወል ከጀመረ 2 ቀን ሆነው። ስልኩን አነሳዋለሁ ግን ማንም አያወራም። መስመሩ ላይ ችግር ተፈጥሮ መሆን አለበት። ይኸውልሽ ነጻተቴ፣ ከዚህ በላይ ይሄንን ነገር መቋቋም አልችልም። ይሄ ለምን ያህል ጊዜ እንደሚቀጥል አላውቅም። የልጄን ፊት ባየው ቁጥር ልቤ ይሰበራል። ልብሽ ታሞ ፈገግ ማለት ምን ያህል ከባድ እንደሆነ ተረድቻለሁ። አሁን ሁሉም ነገር በደንብ ገብቶኛል እህቴ ነጻት። ሰባሃቲን አሊ ብዙ ጊዜ ምን እንደሚል ታስታውሻለሽ አይደል? ነፍሴ ወድቃ ልክ ከድንጋይ እንደተሰራ ሐውልት ትፈራረሳለች። እነሱ ግን የሰሙት ሳቅ ይመስላቸዋል ይላል። እኔ ውስጥም ሐዘን እንደ ድር አድርቷል ወንድሜ። እሱን ላለማሳየት በጣም እየሞከርኩ ነው፣ ግን ከባድ ነው። አንዳንዴ እንዴት መቀጠል እንዳለብኝ ራሱ ምንም አላውቅም ውድ እህቴ። ጥብቅ አድርጌ አቅፌያት ምንም ነገር እንዳትፈራ ልነግራት እፈልጋለሁ። ለእሷም ቢሆን እኮ ከባድ ነው ወንድሜ። ደህና ስትሆን ሁሉንም ነገር ትነግረናለች። መታመሟን እንዳናይባት ፊቷ ላይ ፈገግታ ለጥፋ ቤት ውስጥ እንደ መንፈስ ነው የምትንቀሳቀሰው። በፈጣሪ እሷም በጣም ተጎድታለች። በማለዳ በድምጿን የነቃሁት መታጠቢያ ቤት እያለቀሰች ነበር። ከዛ እኔም በቀስታ በሩን ከፍቼ ወጣሁ። ድምጿ በእጥፍ እየጨመረ መጣ። ስቃይ ላይ እንደነበረች ያሳውቃል። ከዛ ልክ ስታይኝ ታውቂያለሽ፣ ፊቷ በደስታ አበራ። ነዛት በደስታ ወደ ታች ወረደች። እንደማናውቅ በማስመሰል እሷን የበለጠ አቅመ ቢስ እንዳናደርጋት ፈራለሁ። ህመሟን ብቻዋን መታገል ብቻ ሳይሆን ለእኛም ላለማሳየት መሞከሯ ሸክም ስለሆነባት እንደዛ እንዳታደርግ ልነግራት ይገባል ብዬ ነበር። ግድ የለም ትንሽ እንጠብቅ ወንድሜ። ደህና ስትሆን የውስጧን በራሷ ጊዜ ማካፈሉ አይቀርም። ታያለህ። ለመጠበቅ ጊዜው አሁን አይደለም ነዛት። እሺ ወንድሜ ልክ ነህ፣ እውነት ነው። ግን መጀመሪያ ቱርካንን እናናግራት እና ደግሞ አቶ ካርታልን እናናግረው። እሱ ዶክተሩን ያውቀዋል። ከዛ በኋላ የምናደርገውን እንወስናለን። እሺ ወንድሜ ተስማማን? እሺ ዶክተር እንዴት አያት ታዲያ? እኔ እንጃ። አንቺ እንዴት ነሽ? አመሰግናለሁ። እኔ ሳያት ደስ ትላለች። ከእሷ ጋር ስሆን ጥሩ ስሜት ነው የሚሰማኝ። ማለቴ እንደኔ ሁኔታ ላይ ላለ ሰው አስፈላጊ ነው። ስራዋን የምትወድ ሐኪም እንደሆነች በደንብ ያስታውቃል። ስለዚህ አንቺ በጣም እድለኛ ነሽ። እንዴት ደስ ይላል። በወጣትነቷ የምትወደው ሙያ እየሰራች ነው። ብዙ ዓመታትን ተምራ የምታልመውን ስራ አግኝታለች። በእሷ በፍጹም አለመቅናት አይቻልም። የኔን ህይወት ተመልከተው። ሁሉም ዓመታት ባዶ ዓመታት ናቸው። ያለምንም ነገር ነው ዝም ብለው ያለፉት። ስሚ እንደሆኑሽ አንቺ በጣም ጠንካራ ነሽ። ትምህርት ቤት ሆነሽም ሁሌ እንደዚህ ነበርሽ። ከዚህ የዋህ አቋም በስተጀርባ ሁሌም ጠንካራ ተዋጊ ነበርሽ። ሙያችን የህይወታችን አንዱ ክፍል ነው። ለምሳሌ ዶክተር ታካሚ ሲኖር ነው የሚኖረው። ነገር ግን በእጅሽ ያለው እስክሪፕቶ በጣም ምትሃታዊ በመሆኑ የተነሳ መላው ዓለምን ሊያጠፋም ሊገነባም ይችላል። ይኸውልሽ ዶኑሽ አዳምጪኝ። አንቺ ትልቁ ነገር ነው ያለሽ። ምትሃታዊ እንዳልከው ምትሃታዊ ቢሆን ምኞቴ ነበር። ከዚያ ይልቅ የሚሰማኝ ግን ህይወቴ ሊያበቃ እንደሆነ ነው። መጨረሻውም መጀመሪያውም በአንቺ እጅ ላይ ነው ያለው። አንቺ በምትጽፊው ታሪክ ሁሌም ቢሆን ሰዎችን በመንካትሽ ሁሌም ስራሽ ይነሳል። ሰርዳር፣ እሱን ማድረግ የምትችል ይመስልሃል? ማለቴ ልድን እችላለሁ? ደህና ትሆኛለሽ።
የሚጠበቅብሽ ነገር ቢኖር ከልብሽ በደንብ ማመን ብቻ ነው። ለምሳሌ አንዳንድ ሰዎች ሕይወታቸውን በደስታ ያለ ልፋት ያሳልፋሉ። አንዳንዶች ደግሞ በሚያሳዝን ሁኔታ እስከ ሕይወታቸው ፍጻሜ ድረስ ሁል ጊዜ እንዲሁ ደስታን በመፈለግ ብቻ ይኖራሉ። አንቺ ደግሞ ስትወለጂም ጀምሮ ጠንካራ ሆነሽ ነው የተወለድሽው። ለዚህ ነው በጣም ልዩ ሰው የሆንሽው። ከልጅነትሽ ጀምሮ በስንት ነገር እንደተዋጋሽ አስቢ። እመኚ እንደሆንሽ ውጊያ ባንቺ ያምራል። እመኚኝ። እና የመፍራት መብት የለኝም ማለት ነው ሰርዳር? አለሽ ዶኑሽ። ፍርሃት እኮ የብዙ ስሜት መደባለቅ ውጤት ነው እና የሰው ልጅ ባህሪም ነው። ውስጣችን ፍርሃትና ጭንቀት መኖሩ ጥሩ ነው። ሁለቱንም እስካመጣጠንሻቸው ድረስ ይጠብቁሻል፣ ያበረቱሻል፣ እናም ያክሙሻል። አንቺ ብቻ እጅሽን አትስጪ። አሁን የጨረር ሕክምና ልጀምር ነው። የኔ ወርቅ ዶኑሽ፣ እመኚ ዶኑሽ፣ ሰይፍሽን ይዘሽ ከዚህ ሜዳ በድል ነው የምትወጪው። ግድ የለም እመኚ፣ ትወጪዋለሽ። ቦርሳዋ ውስጥ ተጨማሪ ልብሶችን አድርጌላታለሁ። ና አንቺ ደረቅ ልጅ አሸንፈሻል። ትምህርት ቤት ትሄጃለሽ። የምትፈልጊው ተደርጎልሻል። ውይ ደስ ይላል። እማዬ ዛሬ ትምህርት ቤት አጎቴ ካርታ ሊወስደኝ፣ እባክሽ 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 እባክሽ። እርግጠኛ ነህ? ከምንም ነገር በላይ እርግጠኛ ነኝ። እሺ፣ አጎት ካርታልን ማስቸገር አይቻልም። ቃል እገባለሁ። እና ደግሞ እንዳታናድጂው። እሺ? ቃል እገባለሁ። እሺ። ዛሬ ከዶኑሽ ጋር ሆስፒታል ለመሄድ አስቤያለሁ። ከሆስፒታል ትንሽ ቆይቼ ነው የምወጣው። የጨረታውን ሰነድም አዘጋጅቼዋለሁ። ክፍሌ መሳቢያ ውስጥ አለ። ሲመች ወስደኸው። እሺ ውዴ፣ አየዋለሁ። በይ ቻው። ሶመር፣ ኪራዝን እየጠበካት ነው እንዴ? ስትመጣ ትምህርት ቤት አደርሳታለሁ። እሺ። እናቴ የሆነ ነገር ነግራኝ ነበር። ደግሞ ምን አለች? ያው ስለ ቱርካንና ስለ አንተ በረዶ በቀስታ እየቀለጠ እንደሆነ ነው የሰማሁት። ሰላም ሊወርድ ነው። እንደማየ ቢሆንማ የሚቀጥለው ሳምንት ከቱርካን ጋር በተጋባን ነበር አባዬ። ያን ያህል እንኳ ትልቅ ነገር አይደለም፣ ግን ደግሞ አባዬ ደህና የሚሆን ይመስላል። ቢያንስ አሁን እንደ በፊቱ ተስፋ አልቆረጥኩም። ጥሩ ነው። አይኑ ላኮ በደስታ በርቷል ልጄ። ነገሮች በቶሎ እንዲስተካከሉ እመኛለሁ። ሙስጠፋን በመጥራታችን ግን ትንሽ የተቻኮልን እየመሰለኝ ነው። ለምን እንደዛ አሰብክ? ለምን አላስብም ልጄ። ሙስጠፋ ዳሪያና ልጁን ይዞ ወደዚህ እንዲመጣ ነው ያደረግነው እና ወደፊት አንተ ከቱርካን ጋር ከተመለስክ እንዴት አብረው አንድ ቤት ውስጥ እንደምናስቀምጣቸው አላውቅም። ኦሆ አባዬ፣ ለሱ እኮ ብዙ ጊዜ አለን። ሙስጠፋ ይምጣ፣ መምጣትም አለበት እና እዚሁ ብትይዘው ላንተም ጥሩ ነው። ነገሮችን ያስተካክላል እና ስራውን ማቀላጥፎ ይመራል። ከቱርካን ጋር ከታረቅን አታስብ፣ ሌላ ቤት ውስጥ እንኖራለን። አባዬ ትታይ ልትሄድ ነው እንዴ?
የእኔ ልጅ ምን እያልሽ ነው? ነይ ወደዚህ። የትም ቢሆን አብረሽኝ ነሽ። በጣም ነው የምወድሽ የኔ ውድ። እሺ የእኔ ውድ ልጅ መልካም ትምህርት ይሁንልሽ። እሺ ነይ እንሂድ። አመሰግናለሁ። አፍጥኛው። እንደ እናትና ልጅ ሆነን ቁርስ አንድ ላይ ብንበላ ብዬ አስቤ ነው። በጣም እኮ ናፍቀኸኛል። ተመልከት፣ ደግሞ ቆንጆ ዳቦ ጋግሬያለሁ። እማዬ ወደዛ ለመሄድ ወስነናል። ግን እኔ ይኸው ለ10 መጓዙ በጣም ሰልችቶኛል። በአንድ ዓመት ውስጥ 3 ነው ቤት የቀየር ነው እና ደግሞ ያለኝን ወርቅ አውልቄ ሰጥቼሃለሁ። ለምን ባንክ ሄዳ አታናግራቸውም? ለምን አትማጸናቸውም? ከዚህ በኋላ እኔ የትም አልሄድም። አንቺ ሳትሆኚ እኛ ነን። እኔ ዳሪያና ኦዛር ኤፌ። ቆይ እኔስ ታዲያ? ለአንቺ አነስ ያለ ቤት እንፈልግልሻለን። ዳሪያ ከኔ ጋር መኖር አትፈልግም አይደለ? አይ እማዬ፣ እሱ አይደለችም። እኔን ግን ለምን እንደማትፈልገኝ ሊገባኝ አልቻለም። ልጇን እየጠበቅኩላት ነው። ቤቱንም ቢሆን አጸዳለሁ። ሁሌም ምግብ እሰራላችኋለሁ አይደል እንዴ? ምን ላድርግ ታዲያ? እማዬ፣ ስለሱ እንዳልሆነ ነገርኩሽ እኮ። የስራዬን ነገር ማስተካከል አለብኝ። ለዛ ነው የምንሄደው። የምር ስለ ገንዘብ ማሰብ በጣም ሰልችቶኛል። ራሴን ማጥፋት ሁላ አስመኝቶኛል። እኔ እናት ሸክም ሆንኩብህ። እንደዛ ነው አይደል? ከእሱ ጋር ምን ያገናኘዋል እማዬ? መፈናፈኛ የለንም። አንድ ይሄንን ቤት ከሸጥነው በኋላ ለባንክ ዕዳችንን እንከፍላለን እና ቀሪውን ደግሞ ቢያንስ ከወደኩበት እነሳበታለን። ሙስጠፋ፣ ቆይ ማንን ነው እየሸወድክ ያለኸው? አይገባትም ብለህ አስበህ ነው አይደለ? ዳሪያ እኔን አትፈልገኝም። እሱ ደግሞ በጣም ግልጽ ነገር ነው። ልጄ፣ የእሷን የጭምልቅና መንገድ ተው፣ አትከተላት። የባሰ ችግር ውስጥ ትከታለች። ኪራዩ፣ ሂሳቦቹ፣ መጓጓዣው ከባድ ነው የሚሆነው። መቼም ቢሆን ከዚህ መውጣት አትችልም። እስኪ ንገረኝ፣ 2 ድስት መቀቀል ቀላል ነው እንዴ? ልጄ፣ በጣም ያሳዝናል። አታድርገው ልጄ። 2 ድስት መቀቀል አይደለም እማዬ፣ ኪራይና ክፍያ የሌለበት ቤት ውስጥ ነው የምንሄደው። የአባቴ ቤት ነው የምንገባው። ምን? የሩቻን ቤት ልትሄዱ ነው? ቱ በጣም ወራዳ ነሽ። ዳሪያ ውዴ፣ ክፍላችሁ ተዘጋጅቶ አልቋል እና ስትፈልጊ ደግሞ የኔን የንባብ ክፍል መጠቀም ትችያለሽ። ያው የኪነ ህንፃ ባለሙያ ነሽ፣ ያስፈልግሻል ብዬ አስቤ ነው። በጣም መልካም ሰው ነሽ ወይዘሮ ሩቻን። እኔ ደስተኛ ነኝ፣ ግን የሙስጠፋን ፍላጎት እስካሁን አላወቅኩም። ይኸውልሽ የኔ ልጅ፣ እንደዚህ ያለውን ውሳኔ ወንዶች እንዲወስኑ ካደረግሽ ወደፊት ምንም መራመድ አትችይም። አንቺ ውሳኔ ትወስኛለሽ፣ ከዛ ሙስጠፋ አንቺን ይከተልሻል ማለት ነው። ያው እኔን ከጠየቅሽኝ ደግሞ ልጁ እናቱን መስማት የለበትም ባይ ነኝ። እኔ በግልጽ ተናግሬያለሁ፣ ግን እሱ እናቱን መተው አይችልም። ዳሪያ ውዴ፣ ከካላንደር ቤተሰብ ውስጥ እብዱ አንቺ ነሽ። ስለዚህ ተናገሪና ይህን ነገር ዝጊው። እንደዛ ቢሆን አይሻልም? አንቺስ ምን ትያለሽ ዳሪያ? ተስማምተናል አይደል? እሺ ወይዘሮ ሩቻን፣ በኋላ እናወራለን። አየሽ ወይዘሮ ሴብ ላይ በራን ኮክተሽ በልጅ ልጅ እጅ ጠምዝዞ መያዝ ምን ማለት እንደሆነ በደንብ አድርጌ ያሳይሻለሁ። ማን እንደሆንኩ በደንብ ታያለሽ። እንኳን ደህና መጣሽ ኪራዝ ውዴ። በጣም አመሰግናለሁ መምህርት። ሰላም። ሰላም። አቶ ሶመር፣ አንዴ መነጋገር እንችላለን? ኪራዝ ውዴ፣ ጓደኞችሽ እስካሁን አልመጡም። ስለዚህ እስኪመጡ ድረስ እዚህ ጋር ጠብቂ። እህት አስዬ መጣ ወደ ክፍላችሁ ትወስዳቸዋለች። እሺ መምህርት፣ እጠብቃለሁ። ወደ ውስጥ እንግባ። አጎቴ ካርታል፣ እባክህ ከአሁን በኋላ ሁሌም አንተ ትምህርት ቤት አድርሰኝ እሺ? ግን ሁሌ ነፃ ልሆን አልችልም እኮ የኔ ቆንጆ። አንዳንዴ እናትሽ ታረስሻለች። እሺ ግን እናቴ እኮ ልትተወው ትችላለች። ምኑን ነው የምትተወው? ምክንያቱም እናቴ እዚህ ትምህርት ቤት እንድማር አትፈልግም። እንደዛ የማበሳጫ ከሆነ ሌላ ትምህርት ቤት ልትልከኝ ትችላለች። ስለዚህ እናትሽን አታናጀታ። አንተም እናቴን አታበሳጫት፣ አለበለዚያ ስራ ሰታ ልክ እንደኔ ታለቅሳለህ። እንደኔ ነው የምትቀጣ። ልክ ነሽ የኔ ውድ።
እቤት ውስጥ ብዙም አልነገረችንም። ያው ሰሞኑን ትንሽ ተረብሻ ነበረ። በእናቷ በኩል ትንሽ ችግር ገጥሞን ነበር። ስለነበረው ነገር ደግሞ ላንቺም ነግሬሻለሁ። አዎ፣ በእርግጥ ከመጀመሪያው ቀን ጀምሮ በብዛት ብቻዋን መሆን ነው የምትመርጠው እና ጨዋታው ቶሎ ይሰለቻታል። ምናልባት ለመላመድ እንደዚህ ጊዜ ትወስድ ይሆናል። ሁኔታዋ በጥንቃቄ መታየት አለበት። በእርግጥ እዚህ መምጣት ያስደስታታል። ባይሆን ኖሮ ትነግረኝ ነበር። ኪራዝም ምንም ነገር እንድታደርግ ማስገደድ አትችይም። እመኚኝ፣ ልጄ እጅግ በጣም ደረቅ ናት። ኪራዝ ውዴ፣ ደፍኔ እንኳን ደህና መጣሽ። እንዴት ነሽ? ደህና። ወደ ክፍል ንግባ እንዴ? መግባት ትፈልጊያለሽ? ቻው፣ በቃ ማታ እንገናኛለን። ዳፍኔ ኪራዝ፣ በይኔ አብረን እንግባ። አባዬ ማታም ከትምህርት ቤት የምትወስደኝ አንተ ነህ አይደል? በሚገባ ወስድሻለሁ ልጄ። እንደዛ ከሆነ ነይ ግቢለት የኔ ውድ። በኋላ እንገናኛለን ውድ አባቴ። ደህና ዋይ የኔ ውድ። ይኸውልህ ወንድሜ፣ ውስጡ ጨው የሌለው ዳቦ አድርጌልሃለሁ። እዛ ቦምቦሊኖ ለመግዛት እንዳታስብ፣ ለጤና ጥሩ አይደለም። እሺ ነዛት። እሺ፣ መልካም ቀን በል። አክስቴ፣ አሁንም አክስቴ ብለሽ መጥራት አይሰለችሽም? ቤት ውስጥ ማንም የለም አይደል? እዛ ጋር ቆመሽ እንዳላየሽ አታስመስይ። አባትሽ ሲወጣ አይተሽ ነው የመጣሽው። አንቺ ነሽ አይደል ዳሪያ ስልክ እየደወልሽ አባትሽ ሲያነሳ የምትዘጊው? በይ ግቢ እሺ። አንቺ ታንሻለሽ ብዬ ነበር የደወልኩት፣ ግን ሁሉም የሚያነሳው አባዬ ብቻ ነው። ታዲያ ለምንድን ነው እየደጋገምሽ የምትደውይው? የዶኑሽ ነገር እያስጨነቀኝ ስለሆነ ነው። እንዴት ናት? ሕክምና ማድረጉን ጀመረች አይደል? እህትሽ አሁን ስትታመም ነው እንዴት እዚህ ያለችሽ? ከቱርካን ጋር ወደ ዶክተሯ ጋር ለመሄድ ተቀጣጥረዋል። ቱርካን እንዳለችው የሕክምናዋን ሁኔታ የምትወስነው የምትከታተላት ዶክተር ናት። እንግዲህ እንደዛ ነው ያሉት። ግን አሁን እንዴት ናት? እንዴት ትሆናለች?
መታመሟ እንዲሰማን ስላልፈለገች ከፊቷ ላይ ፈገግታ እንዲለያት አትፈልግም። ግን ውስጧ እየደማ ነው። ልክ እንደ ሁላችንም ማዝናለች። ፈጣሪ አፌን አይቁጠርብኝ። ግን እኔ አርጅቻለሁና ምንም ጥቅም የለኝም። ምን ላደርጋችሁ ነው? እንደውም እኔን ቆሜ ከማይ እኔን ቢወስደኝ ይሻላል። አክስቴ ይኸውልሽ፣ ዶኑሽ ጠንካራ ልጅ ናት። ይህ እንደምታልፈው አምናለሁ። ስለዚህ እባክሽ አትዘኝ። ጠንካራ ልጅ እያለች እናትና አባትሽ በየቀኑ ሆስፒታል ይወስዷት ነበር። ዳሪያ፣ አንቺ ትንሽ ነበርሽ፣ አታስታውሹ? ዶክተሮቹ በጣም ደካማ እንደሆነች ነበረ የተናገሩት። ጠንካራ አይደለችም። ጠንካራ ብትሆን ኖሮ ታዲያ ይህ በሽታ ተመልሶ ያገኛት ነበር። እንደዛ አትበይ አክስቴ። እኛ እኮ ልክ እንደ በፊቱ አይደለንም። አሁንም በጣም ብዙ መንገዶች አሉ። ታያለሽ፣ ዶኑሽ በቅርቡ ትድናለች። ምንም አትሆንብንም። ተስፋ አደርጋለሁ። እናም ሐኪሟ በጣም ጥሩ ሰው ናት። ዶኑሽን ላናግራት ሞክሬ ነበር፣ ግን ተናዳብኛለች። አታናግረኝ። አሁንም አለቀቃት። በቃ አንቺን ብትሆኛ ትጫኛት። ለራሷ ታማለች። አይ በዚህ ሰዓት ላስከፋት አልፈልግም። አሁን ለጊዜው ትቼዋለሁ። እንዴት ነው ራስሽን ከወይዘሮ ሴቪ ላይ ሰንሰለት በጥሰሽ ወጥተሽ ወደዚህ ልትመጪ የምትችው? አይዞሽ፣ እኔ ልታስረኝ አትችልም። ለማንኛውም ከሙስጠፋ ጋር ልጃችንን ይዘን ወጥተን የወይዘሮ ሩቻን ቤት ልንገባ ነው። ስለዚህ እዛ እንኖራለን። ለቱርካን ጥሩ አማች ሳትሆን እንዴት ነው ለአንቺ ጥሩ አማች የምትሆነው? አይ 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 ለካ እህቴ ተመልሳ መጣለች። ዳሪያ ውዴ፣ ለምን መናፈሻ ውስጥ ተቀምጠን ትንሽ ስላለው ነገር አንጨዋወትም? መጀመሪያ ግን ሻይ ላፍላ። አይ አይ አይሆንም፣ ወደ ስራ መመለስ አለብኝ። ሌላ ጊዜ እንገናኛለን አክስቴ። ቆንጆ፣ ትንሽ ቆይ እንጂ። እነዚህ ልጆች እብዶች ናቸው።